ወይኔ ዛሬ ብርሃን ማለት ነው በጣም ነው ያስደሰተችኝ። በዚህ ልክ ለእህቷ መበቀሏ እጅግ ደስ የሚልና የሚያስገርም ነው። እሷ ግን ለምንድን ነው እህቴ እንደዚህ ያደረግሽው? እኔ እኮ ለምን ይመስልሻል እሷን መበቀል ያቅተኝ ይመስልሻል? አይ እህቴማ ገጠር እያለሽ በጣም ጀግናና ብርቱ ሰው ነበርሽ። እዚህማ ከመጣሽ በጣም ተቀይረሻል። ቆይ ለምንድን ነው እንደዚህ የቀየረሽ ስትል ኑሮ ነው ለአንቺና ለእናቴ ስል አንቺን ለማሳከም እናቴን ደግሞ ለመጦር ስል ለምንድን ነው የማይገባሽ? ገና ፍቅር መጥፎ ሰው ናትና ባርኮቴ፣ ሌሎቹ ደግሞ በእሷ መታየት አለባቸው እንዴ? ለምን እንደዚህ ታደርጊያለሽ? እንዴት የበላሽውን እጅ ትነክሻለሽ? በጣም ተቀይሜሻለሁ እንዴ እህቴ። እኔ ምን ላድርግ? ምክንያቱም አንቺን እኮ እየጠቀምኩ መስሎኝ ነው። አረ በፍጹም አልጠቀምሽኝም፣ ጎዳሽኝ እንጂ። አሁን ቀጥ ብለሽ ገጠር መሄድ አለብሽ። ምክንያቱም አባቴ እየተከታተለኝ ነው። ይህንን ታውቂያለሽ። ሁሉንም ነገር ማስተካከል አለብኝ። እንደምንም ብዬ አስተካክዬ እናቴንም እንደውም እዚህ አመጣታለሁ። እዛ ድረስ ግን አንቺ መሄድ አለብሽ አለቻት። ብርሃንዬ ደግሞ እሺ እህቴ፣ ነገር ግን ይቺ ፍቅርን ብዙም ቦታ ባትሰጫት የተሻለ ይመስለኛል። ካልሆነ ግን መጥቼ መልሼ እደፍቃታለሁ ብላ በጣም ተናደደች። ባርኮቴ አምናታለሁኝ፣ በፍጹም አዴዬ እንደዚህ ነገር የምታደርግ ሴት አይደለችም አለ። ኤላ ደግሞ ተው፣ የምታፈቅራትና የምትወዳት አዴይን ከሆነ ብትርቅ ይሻልሃል። ምክንያቱም ሀብሌን ያሰረቀችው እሷ ተመሳጥራ ነው እንጂ በፍጹም ሀብሌ ዝም ብሎ አይጠፋም ብሎ ግግም ማለት። ተው ባርኮቴ፣ ለስተዛሬ ጓደኝነታችን ሲል አርፈህ ዝም ብለህ ብትቀመጥ ይሻላል። ካልሆነ ግን አንተም ጋር ቢሆን እንጣላለን አለው። ኤላዬ ደግሞ በጣም ይቅርታ፣ በነገራችን ላይ እኔም አበዛሁት መሰለኝ፣ ነገር ግን ከቀልቤ አይደለሁም፣ የአባቴ ስጦታ አይደለ እያለ መናገር ጀመረ። ከዚያም በኋላ አደይ ደግሞ እኔም ይቅርታ፣ ባለፈው ሲልሆን ስላነኩት አለችው። ሀይ ሊዱ የቅናጥቅ እንዴ አንቀሽውም ነበር እኔ የት ሂጄ ነው እያለች ማበር ጀመረች። ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም። እኔ እግዚአብሔር የተመሰገነ ይሁን ሰላም ነኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሆኑ፣ ነበር ቤተሰቦች ደግሞ ስለምትከታተሉኝ ከልብ አመሰግናለሁ። አደይ ድራማ እንደቀጠለ ይገኛል። ዛሬ የእውነት ለመናገር ኤላዬ የድሮ ፍቅረኛውን ስላገኛት ደስ ብሎኛል ማለት ነው። ምክንያቱም ሊዱ በፍጹም ለኤላ የምትገባው ሴት አይደለችም። ኤላ ማለት የተረጋጋ እንዲሁም ደግሞ ወግ ባህሉን የጠበቀ ነው። እሷ ደግሞ ጭራሽ ሽንኩርት ለመክተፍ እንኳ የምትበጣጠስ ሴትዮ አይደለም ለኤላ ሚስት ልትሆነው ማለት ነው። ፍቅር እንደዚህ ነው። የትም ሀገር ብትሆኑ አንድ ቀን ያስተዋውቃችኋል። እና እንግዲህ ሊያየ የምትበላበት የምትጠጣበት አታን ነበረ እና አደይ በሰጠቻት ብር በልታ ጠጥታ 20 ብር ነበረች የቀረቻት። አሁን ይሄን ነገር እንዴት አላድርግ ነው የቀረኝ? 20 ብር ነው፣ ካልሆነ ጃኬቱ ልሽጥ እንደ እያለች ወደ ኪሱ ገባ ስትል ሀብሉን አገኘችው። ከዛም በኋላ ወይኔ አምላኬ ስታሽተውም የኤላን ሽታ ይላል። ከዛም በኋላ እንዴ የኤላ አደይ ኤላ ቤት ነው እንደምትሰራው ብላ ግራ ገባት። አይ ለማንኛውም ምንም ይሁን ምንም እኔ ደስ ብሎኛል። ምክንያቱም ይሄ አጋጣሚማ ሊያመልጠኝ አይገባም፣ የግድ አደይ ማገኘት አለብኝ ብላ አደይን እየፈለገች እየኳተነች ተመስገን ፈጣሪ፣ ለበጎ ነው መሰለኝ የምትፈትነኝ፣ ለመልካም ነው መሰለኝ የምትፈትነኝ እያለይ ከፈጣሪ ዋጋ እያወራች ነበረ። ከዛም በኋላ በቃ እንደዛ ከሆነ ልፈልጋት ብላ አደይን ፍለጋ እየወጣች ነበረ። በሌላ በኩል ፍቅር ደግሞ ጭራሽ ውሃ አምጪልኝ በብርጭቆ ብላ በብርጭቆ ስትወስድላት፣ ከዛም በኋላ አይ ይሄማ አይሆንም፣ ምክንያቱም ቆሻሻ ውሃ ነው፣ ስለዚህ ጭንቅላቷ ላይ ደፍታባት ውሃ ቆሻሻ ውሃ ነው ያመጣሽልኝ ብላ ጭንቅላቷ ላይ ደፋችባት። ከዛም በኋላ በመታገስ አሁንም አደይ ተመለሰች። አደይ ግን በጣም አበዛሹ። አረ ይበቃል እንዴ! ክብርሽን አስመልሽ። በዚህ ልክ ምንድን ነው የእውነት? ምንም አይነት ሰራተኛ እንኳ ቢሆን በዚህ ልክ መዋረድ እንዴ! ራስን ማስከበር የተሻለ ነገር ነው። የእውነቴን ነው ምልሽ ማለት ነው። አደይ በጣም ኦቨር ነካሽ፣ ኦቨር ታይም እና በጣም ቦታ እየሰጠሻት ነው ያለሽው ለፍቅር ማለት ነው። የፍቅር አፍቃሪ እንግዲህ ከፍቅር ጋር ያለውን ነገር
ፊክስ ለማድረግ እየሞከረ እሷም ሰተት ብላ መታ ከአደይ ጋር ተመሳጥራችሁ የወሰዳችሁትን ሀብል ማንጣት አለብህ ብላ ተቀየመች። ከዛም በኋላ ምን ማለት ነው? እኔ በፍጹም ከአደይ ጋር ምንም ነገር አልተመሳጠርኩም። ሲቀጥል ደግሞ አንቺ ነሽ የዚህ ሁላ ምክንያት፣ ስለዚህ አንቺ ነሽ ሀብሉን የምታመጪው ትሰሚያለሽ ሲል አይ ለነገሩ እኔ ከደሃ ልጅ ጋር ምንድን ነው አዋዋሌ ብላ በጣም ስትናደድ፣ ከዛም በኋላ እሱ ደግሞ አወይ ደሃ ላይ ነኝ ምን ታመጫለሽ ብሎ በጥፊ ላሳት። ከዛም በኋላ ተናዳ ሄደች። ወቸው ጉድ ማለት ነው። ኤላና ሊዲያ እየመጡ ከዛም በኋላ እንደምን ሆነሽ ነው ፍቅር አሏት። አይ ምንም አልሆንኩም። ምን ሆኛለሁ እንዴ? ከታች እየመጣሽ እሱማ ያው ሀብልህን እያጣራሁልህ ነበር ማን እንደወሰደው፣ ነገር ግን ላገኘው አልችልም ማለት ከዛ አንቺ ብላ ሊዲው ስትይዝባት፣ እባክሽ አንቺ ደግሞ ሁሌ ሙድ እንዲያሽ ነው ብላ ላፍ ብላ ሄደች። በሌላ በኩል ኤላየና ሊዱ እየሄዱ እያለ ሊህ የድሮ ፍቅረኛው ተኝታለች። እንዴ ደግሞ ይሄ ማነው ጃኬት? ይሄ ጃኬት የእሱ አይደለም እንዴ? ወይኔ ጉዴ! ባርኮቴ እንግዲህ እስኪ ንገሪኝ፣ ምን የተፈጠረ ነገር አለ ሰሞኑን? ደህና ነሽ አይደል አደይ አላት። አዎ ደህና ነኝ፣ አንተ ስላለኸኝ አመሰግናለሁ። አንተ ባትኖር ኖሮ ምን ይወጣኝ ነበር አለችው። እንዴ ኧረ እኔ ምን አደረግኩልሽ? ያው እኔ ማድረግ የሚገባኝ እና ያደረግኩት ደግሞ አይዞሽ፣ ፍቅር እንደሆነ ታውቂያታለች ጸባዩ ማለቴ ለሁሉም እንዲህ ናት። መቼ እንደምትመለስ እንኳ በፍጹም አላውቅም አለ። አይ በእርግጥ ትክክል ናት እሷም፣ ምክንያቱም ጃኬቱንም ቢሆን እኔ አለ አይደለ በቃ አንዲት የጎዳና ልጅ እንደ ጎዳና ልጅ ወርቃ ሰራተኛ ነበረች እና እሷም ደግሞ ስትመጣ እየሮጠች ነበር። እንዴ ምን ሆነች ነው ስላት፣ አሰሪዎቼ አባረውኝ ነው ብላ ነበረ በሰዓቱ። ከዛም ስላሳዘነችኝ እረዳኋት እና በሰዓቱ ጃኬቱ የኔ ይሁን የእሷ ይሁን ማሰብ አልቻልኩም ነበር። ልክ ናት ሲል፣ አይ እንደውም አንቺ ነሽ ትክክል ያደረግሽው እንኳንም ሰጥሻት ብሎ ባርኮቴ ቅፍ አደረጋት። ድብ ደግሞ በቃ ባርኮቴ ከዚህ በኋላ አታፈቅረኝም ማለት ነው አለ። ምንድን ነው ምን ተፈጠረ ሲለው፣ አይ በፍጹም እንደማታፈቅረኝ አረጋግጫለሁኝ። ምን ማለት ነው? በቃ ግን ለመጨረሻ ጊዜ አንተ እንድታናግራት ትፈልጋለሁ ሲለው፣ እንዴት አድርጌ ነው የማናገራት? አረ በጣም ይከብዳል አለው። አረ ለምንድን ነው የሚከብደው? አጠይቃት በቃ አንተ እንደውም ላንተ ብዙ ነገር ታወራሃለይ፣ ግልጽም ትሆንልሃለይ ቢለው እንኳ ባርኮቴ ግን በፍጹም ሊያናገራት አልቻለም። በሌላ በኩል ኤላና ባርኮቴ እያወሩ አንተና እኔ እኮ ለረጅም ዓመታት ጓደኛሞች ነበርን። ከዛ በኋላ ግን አንተም ድብቅ ሰው ሆንክ፣ ዝምተኛ ሰው ሆንክ። እስኪ ምንድን ነው የተፈጠረው ነገር? ችካችክ የለም እንዴ ያቺ ቤዛ ሲል፣ እባክህ ተወኝ፣ ቤዛ በጣም ጎርታኝ ነው ሄደችው፣ ስለዚህ ዝም ብትል ይሻላል አለው። እና ምንድን ነው እልቅስ አሁን አዲስ ፍቅር ይዞኛል ማለት እውነት ሚስቴ ብትሆን ብዬ የምመኛት ሴት የምወዳትና የማፈቅራት ሴት አግኝቻለሁ። ማናት እሷ? አደይ ማለት ይቺ ሌላ አደይ? አረ አይደለም በፍጹም አደይ ሰራተኛችን። ምን እባክህ፣ እሷ በጣም ሌባ ነች። ምክንያቱም ከባለፈው ከዘመዷ ጋር ተመሳጥራ የኔን ሀብል ያሰረቀችው እሷ ናት ሲል፣ ተው ኤላ፣ አንተና እኔ ለረጅም ዓመት ጓደኛ ማቾች ነን። ስለዚህ በዚህ የተነሳ ባንጣላ ይሻላል። እንዴት እንደዚህ ትላለህ? በፍጹም እሷ እንደዚህ የምታደርግ ልጅ አይደለችም። እኔ አደይን አምናታለሁ ሲለው፣ ኤላዬም ትንሽ ገጭጓ አለ። በቃ እኔ መሄድ አለብኝ። ከዚህ በላይ ከተገናኘን ቡና እየጠጡ ተሰብስበው፣ በጣም ይቅርታ ባርኮቴ፣ ቅድም ስለተናገርኩ ነገር ይቅርታ አለው። አይ በእርግጥ አንተም አላጠፋህም፣ ነገር ግን አንተ ትክክል አላደረግክም ሲለው፣ አደይ አንቺም በጣም ይቅርታ አላት። አይ እኔም ሲልህን ስላነኩ ይቅርታ ብለው በይቅርታ ፈቱት። ባርኮቴ ደግሞ ስዶ ሊያናግራት ሲፈልግ፣ ነገር ግን ማናገር እንኳ አልቻለም። አንቺ ደህና ነሽ ወይ እንድነሽ ከማለት ውጭ ሌላ ምንም ያላት የለም። ከዛም በኋላ ድብ ተደብቆ እያዳመጠ ነበር። ከዛ ድብ በጣም ተናደደና ቀንዴ ቅናትም አድርጎት ተመልሶ ሄደ። በጣም ይገርማል። አደይ በቃሽ ይበቃሻል፣ እናት ለመናገር ማለት ነው። በዚህ ልክ ኦቨር ሰጠሻት ለፍቅር እንዴ! ምንም ሰራተኛ እንኳ ቢሆን እውነት አክብሮት አለ ማለት ነው። ሲቀጥል ደግሞ በዚህ ልክ እንድታዋርድሽም አትፍቀጅላት።
በእርግጥ ለእናትሽና ለእህትሽ ብለሽ ነው፣ ግን እንደ ብርሃን ጀግና መሆን አለብሽ። እና በቀጣይ ምን እንጠብቅ ውዶቼ? እስኪ ነገሩኝ ማለት ነው። ኤላ እውነት ፍቅረኛውን አንቺ ነሽ የሰረቅሽኝ ከአዴ ጋር ተመሳጥረሽ ብሎ ሀብሉን ይጣላት ይሆን ወይስ ደግሞ ሀብሉ ስለተገኘ በደስታ ያቅፋት ይሆን? እስኪ ኮሜንት ላይ አስቀምጡ። ላይክ፣ ሼር፣ ኮሜንት አይረሳ ውዶች። ባይ ባይ።